ኢኮኖሚው ዓለም ዓለም ባንክ በተያዘው ዓመት ለኢትዮጵያ አጠቃላይ ሀገራዊ ምርት እድገት የሰጠውን ትንበያ ወደ 6.5% ዝቅ በማድረግ ከልሷል። ባንኩ ባለፈው ሰኔ ባወጣው ዘገባ በ2025 የኢትዮጵያ ኢኮኖሚ በ7 በመቶ ያድጋል ተብሎ እንደሚጠበቅ አሳውቆ ነበር። ዓለም ባንክ ከጥቂት ቀናት በፊት ባወጣው ዘገባ የከለሰው የኢትዮጵያ ኢኮኖሚ ባለፈው ዓመት የነበረውን የእድገት መጠን ጭምር ነው። ባንኩ በ2024 የኢትዮጵያ አጠቃላይ ሀገራዊ ምርት በ7 በመቶ ያድጋል የሚል ትንበያውን ወደ 6.1 በመቶ ዝቅ አድርጓል። የዓመቱ የኢትዮጵያ ኢኮኖሚ አፈጻጸም ከቀደሙት 2 ዓመታት ጋር ሲወዳደር ዝቅተኛው ነው። በዓለም ባንክ ሰነድ መሰረት በጎርጎሮሳዊው 2022 ኢኮኖሚው በ6.4 በመቶ፣ በ2023 በአንጻሩ በ7.2 በመቶ አድጓል ተብሎ ይታመናል። ባለፈው ዓመት የኢትዮጵያ ኢኮኖሚያዊ እድገት የተቀዛቀዘው የጠቅላይ ሚኒስትር አብይ አህመድ መንግስት ተግባራዊ ባደረገው የውጭ ምንዛሪ ግብይት ስርዓት ለውጥና በሚከተለው ጥብቅ የገንዘብ ፖሊሲ ምክንያት እንደሆነ የዓለም ባንክ የጥር ወር ሪፖርት ያትታል። መንግስት የሚከተለው ጥብቅ የገንዘብ ፖሊሲ ያሳደረው ተጽዕኖ በተግባር የሚታይ እንደሆነ የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ይናገራሉ። በተለይ ብሔራዊ ባንክ የዋጋ ግሽበትን ለመቆጣጠር የሀገር ውስጥ ብድር እድገትን በ14 በመቶ እንዲገደብ ያሳለፈው ውሳኔ በገበያ ውስጥ የሚንቀሳቀሰውን ገንዘብ በመቀነስ ለኢኮኖሚው መቀዛቀዝ ከፍተኛ ተጽዕኖ አሳድሯል። የብሔራዊ ባንክ ሪፖርትን እያየው ነበር። የሰኔ ወር መጨረሻና የገንዘብ እድገቱ ኦልሞስት በግማሽ ነው የወረደው። ከዚህ በፊት ያድግበት ከነበረው 20 ምናምን ያው የክሬዲት እድገቱ ነው፣ ግን የገንዘብ እድገቱ በ14 በመቶ ነው እና ሲግኒፊካንት የሆነ የገንዘብ ኢኮኖሚ ውስጥ የመቀነስ ነገር አለ። ያ ገንዘብ ከዚህ በፊት በባንኮቹ ለኢንቨስትመንትም ይሁን ለሌላ ለኢምፖርትም ለኤክስፖርትም ለአገልግሎትም ዘርፍ የሚሰጠው ገንዘብ በጣም በከፍተኛ ሁኔታ ስለቀነሰ ኢንቨስትመንት በጣም ተቀዛቅሷል። ንግድ በጣም ተቀዛቅሷል። ኢምፕሎይመንት በጣም ይቀዛቀዛል። የኢትዮጵያ ባለስልጣናት ብሔራዊ ባንክ ስራ ላይ የዋለው ጥብቅ ፖሊሲ ለውጥ እያመጣ ነው የሚል እምነት አላቸው። ፖሊሲው ተግባራዊ በመደረጉ መንግስት ከግምዣ ቤት የሚበደረውን የገንዘብ መጠን እንዲገደብ በማድረግ ከኢኮኖሚ እድገቱ ጋር የተመጣጠነ የገንዘብ አቅርቦትና ፍሰት በገበያ ውስጥ እንዲኖር ማስቻሉን የመንግስት ኮሚኒኬሽን ሚኒስትሩ ለገሰ ቱሉ ባለፈው ሳምንት ተናግረዋል። በገበያ ውስጥ የዋጋ መረጋጋት እንዲኖርና አምራቾች እንዲበረታቱ በማድረግ ረገድ ውጤታማ እንዲሆን እያስቻለ ይገኛል። የዋጋ ንረቱ ከነበረበት 30 በመቶ ወደ 17 በመቶ ዝቅ እንዲልም እገዛ አድርጓል። የመንግስት ኮሚኒኬሽን ሚኒስትሩ የጠቀሱት የዋጋ ግሽበት ግን ከዓለም አቀፉ የገንዘብ ድርጅት ቁጥሮች ጋር የሚጣጣም አይደለም። መቀመጫውን በዋሽንግተን ዲሲ ባደረገው አበዳሪ ተቋም ሪፖርት መሰረት በጎርጎሮሳዊው 2023 የኢትዮጵያ የዋጋ ግሽበት 26.6 በመቶ ነበር። ተቋሙ ባለፈው ሳምንት የኢትዮጵያ የተራዘመ የብድር አቅርቦት ሁለተኛ ግምገማ በስራ አስፈጻሚው ቦርድ መጠናቀቁን ባረጋገጠበት መግለጫ በጎርጎሮሳዊው 2024-2025 የዋጋ ግሽበት 20.7 እንደሚሆን ትንበያውን አስቀምጧል። በአይኤምኤፍ ትንበያ መሰረት በጎርጎሮሳዊው 2025 የኢትዮጵያ የዋጋ ግሽበት 23.3 በመቶ ይሆናል ተብሎ ይጠበቃል። የኢትዮጵያ መንግስት ተግባራዊ እያደረገ የሚገኘው የኢኮኖሚ ማሻሻያ በሚያስከትለው የኑሮ ውድነት ምክንያት ከዜጎች ዘንድ ከፍተኛ ቅሬታ የሚቀርብበት ቢሆንም ዓለም አቀፉ የገንዘብ ድርጅትና ዓለም ባንክን በመሳሰሉ ተቋማት ዘንድ በአዎንታ እየተካሄደ ነው የሚል እምነት ይታያል። ሁለቱ ዓለም አቀፍ ተቋማት ማሻሻያው በነሐሴ 2016 ተግባራዊ መሆን ሲጀምር የውጭ ምንዛሪ ክምችቱ ተመናምኖ ለነበረው መንግስት ጠቀም ያለ ብድርና እርዳታ የሰጡ ናቸው። ዓለም ባንክ እንደሚለው የኢትዮጵያ ኢኮኖሚያዊ እድገት ካለፈው ዓመት የማክሮ ኢኮኖሚ ማሻሻያ ተጠቃሚ ይሆናል ተብሎ ይጠበቃል። በባንኩ ትንበያ መሰረት በጎርጎሮሳዊው 2025 የኢኮኖሚው እድገት ወደ 6.5 በመቶ ያገግማል ተብሎ የሚጠበቅ ሲሆን ከዓመት በኋላ ደግሞ ወደ 7.1 በመቶ ይደርሳል። የዓለም አቀፉ የገንዘብ ድርጅት ትንበያ በሽርፍራፊ ነጥቦች ከዓለም ባንክ የሚለይ ቢሆንም እጅግ ተቀራራቢ ነው። የዓለም አቀፉ የገንዘብ ድርጅት ምክትል ዋና ዳይሬክተርና የቦርድ ሊቀመንበር ናይጄል ክላርክ የኢትዮጵያ ባለስልጣናት በተቋማቸው ብድር የሚደገፈውን የተራዘመ የብድር አቅርቦት መርሃ ግብር በመተግበርና የማክሮ ኢኮኖሚ መዛባቶችን በመቅረፍ ጠንካራ መሻሻሎች ማድረጋቸውን ቀጥለዋል የሚል እምነት አላቸው። ኃላፊው በማክሮ ኢኮኖሚና የውጭ ምንዛሪ ገበያ ፖሊሲ እርምጃዎች እየተደገፈ ወደ ተለዋዋጭ የውጭ ምንዛሪ ግብይት ስርዓት የሚደረገው ሽግግር የበለጠ መራመዱን፣ የተራዘመ የብድር አቅርቦት ሁለተኛ ግምገማ መጠናቀቁን ዓለም አቀፉ የገንዘብ ድርጅት ይፋ ባደረገበት መግለጫ አሳውቀዋል። በመግለጫው መሰረት በባንኮች በሚከወነውና በተለምዶ ጥቁር እየተባለ በሚጠራው የውጭ ምንዛሪ ገበያዎች መካከል ያለው ልዩነት ወደ ነጠላ አሃዝ ዝቅ ብሏል። ይሁንና ናይጄል ክላርክ የውጭ ምንዛሪ ገበያውን ጥንካሬና ቅልጥፍና ለማሳደግ ብሔራዊ ባንክ በውጭ ምንዛሪ ጣልቃ ከመግባት መቆጠብ እንደሚኖርበት መክረዋል። ባለፈው የውጭ ምንዛሪ ስርዓቱ ከተለወጠ ጀምሮ
የተወሰነ ጣልቃ መግባት ሊያስሉ የሚችሉ ነገሮች ተከስተዋል። አንደኛው ካልተሳሳትኩ ኦገስት ላይ ማለት ነው ነሐሴ ላይ ጨረታ አውጥቷል ብሔራዊ ባንክ የውጭ ምንዛሪ ጨረታ። ከዛ የነዳጅ ጨረታ ነው የነዳጅ ጋር በተያያዘ እንደዚሁ አቅርቧል። ከዛ በኋላ ያለው የተመኑ ላይ የሰጠው አስተያየትም አለ። የውጭ ምንዛሪ ባንኮች የሚያተርፉትን ማርጂን ብሔራዊ ባንክ በገደምዳሜ የሆነ አስገዳጅ የሚመስል የለም የሆነ ፕሬስ ሪሊዝ የጋዜጣዊ መግለጫ ነገር አውጥቷል። እነዚህ ነገሮች የውጭ ምንዛሪው ላይ ጫና አላቸው፣ እውነትም ደግሞ ነበራቸው። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ በጨረታ ለባንኮች የሸጠው ነሐሴ 1 ቀን 2016 ነበር። በጨረታው 27 ባንኮች ተሳትፈዋል። ብሔራዊ ባንክ ከነዳጅ ግብይት ጋር ለተያያዙ የውጭ ምንዛሪ ክፍያዎች $175 ሚሊዮን በሽያጭ ያቀረበው መስከረም 23 ቀን ነበር። ገንዘቡ በዋናነት የሀገሪቱን የነዳጅ ፍጆታ ከውጭ ለሚሸምተው የኢትዮጵያ ነዳጅ አቅራቢ ድርጅት የተመደበ ነው። በወቅቱ የብሔራዊ ባንክ ገዢ ማሞ ምህረቱ በገበያ ሁኔታ ላይ በመመስረት በዓመቱ የተለያዩ ወቅቶች ለተመሳሳይ ዓላማ የውጭ ምንዛሪ ድልድል እንደሚካሄድ ገልጸው ነበር። በአዲሱ የውጭ ምንዛሪ ግብይት ስርዓት መሰረት አስፈላጊ ከሆነ የገበያ መዛባትን ለማስወገድ ብሔራዊ ባንክ በተለያዩ ወቅቶች ለባንኮች የውጭ ምንዛሪ በጨረታ ሊያቀርብ እንደሚችል ገዢው አቶ ማሞ በወቅቱ ጠቁመዋል። የኢትዮጵያ ባንኮች በውጭ ምንዛሪ የመግዣና የመሸጫ ተመናቸው መካከል ያለውን ልዩነት ወደ 2 በመቶ ዝቅ እንዲያደርጉ ከውጭ ምንዛሪ ግብይት ጋር በተያያዘ የሚጠይቋቸውን ክፍያዎችና ኮሚሽኖች በተናጠል እንዲያሳውቁ በጥቅምት 2017 ብሔራዊ ባንኩ ትዕዛዝ ሰጥቷል። እንዲህ አይነቶቹ የብሔራዊ ባንክ እርምጃዎች በገበያ ውስጥ በውጭ ምንዛሪ እጥረት ምክንያት ሊፈጠር የሚችልን መዛባን ለመቅረፍ ቢረዱም ዶክተር አብዱል መናን እንደሚሉት ግን በአበዳሪ ተቋማት የሚወደዱ አይሆኑም። እርምጃዎቹ በገበያው የውጭ ምንዛሪ ግብይት ተመን ላይ የሚያሳድሩት ተጽዕኖ ዶክተር አብዱል መናን በማሳያነት የሚጠቅሱት ነው። የዛኔ እኮ የሚገርም ጨረታ የወጣ ጊዜ ብላክ ማርኬት ላይ በኃይለኛ እንደወደቀ ታውቃለህ። ብላክ ማርኬት ላይ የነበረው ተመን ለምን መሰለህ? ብላክ ማርኬት ሪያክት ያደረገው ብሔራዊ ባንክ ብዙ ከፍተኛ የሆነ የውጭ ምንዛሪ ሊያቀርብ ስለሆነ የሚል ድንጋጤ ነበረ እና ወድቋል። እና ብሔራዊ ባንክ ለባንኮች የውጭ ምንዛሪ ብዙ በሚሸጥበት ሰዓት ምንም ጥያቄ የለውም ገበያው ላይ እኮ አቅርቦትን እየጨመረ ነው። ስለዚህ የውጭ ምንዛሪ ላይ ተመኑ ላይ በጣም ውጤት ይኖረዋል። እነሱ የሚፈልጉትን በባንኮች መካከል በውጭ ምንዛሪ ሻጭና ገዢው መካከል ባንኮች ያው ይገዛሉ ይሸጣሉ እና መካከል ያለ ገበያ ራሱ በራሱ ሂደት ዲቨሎፕ እንዲሆንና ወደሆነ ትክክለኛ ዋጋ እንዲመጣ ነው የሚፈልጉት። የኢኮኖሚ ማሻሻያው በተጋላጭ የህብረተሰብ ክፍሎች ላይ የሚያሳድረውን ጫና ለማቃለል የሴፍቲኔት መርሃ ግብሮችን ለማስፋፋት የሚያደርጉትን ጥረት ማፋጠን እንዳለባቸው ዓለም አቀፉ የገንዘብ ድርጅት ለኢትዮጵያ ባለሥልጣናት ምክር ለግሷል። ለነዳጅ ግብይት የሚደረገውን ድጎማ ማቆምና ተጨማሪ እሴት ታክስና ኤክሳይዝ ታክስን ከመሳሰሉ የግብር አይነቶች የሚሰበስበውን ገቢ ማሳደግ መንግስት ለማህበራዊና የልማት ወጪዎች የሚያስፈልገውን ገንዘብ ለመመደብ እንደሚያስችል የዓለም አቀፉ የገንዘብ ድርጅት ምክትል ዋና ዳይሬክተርና የቦርድ ሊቀመንበር ናይጄል ክላርክ ገልጸዋል። የነዳጅ ድጎማን ለማስወገድ በሂደት ላይ የሚገኘው የኢትዮጵያ መንግስት ከ2 ሳምንታት በፊት የመሸጫ ዋጋ ሲከልስ ቤንዚን የ10 ብር ጭማሪ አሳይቷል። የመሸጫ ዋጋ ጭማሪው በገበያው የሚያሳድረው ጫና እየበረታ ቢሄድም የመንግስት ባለስልጣናት ከቀጠናው ሀገራት አኳያ አሁንም በኢትዮጵያ ርካሽ ነው የሚል ሙግት ያቀርባሉ። የንግድና ቀጠናዊ ትስስር ሚኒስትር ደኤታ አብዱል ሐኪም ሙሉ ከ2 ሳምንታት ገደማ በፊት የነዳጅ ውጤቶች መሸጫ ተመን ሲከለስ እንዲህ ብለው ነበር። በዓለም ገበያ ጋር ለማስተካከልና ከጎረቤት ሀገሮች ገበያ ጋር ራሱ ለማመጣጠን አጠቃላይ የነዳጅ ዋጋ ፕራይስ ዲተርሚኔሽኑ እጅግ በጣም ጥንቃቄ በተሞላ በተወሰነ ጊዜ ውስጥ እንዲፈጸም ጥረት እየተደረገ ነው። የታሰበው በ1 ዓመት ውስጥ ይህንን የማጠናቀቅ ስራ ይሰራል ተብሎ እና ከድጎማ ሂደት ውስጥ የምንወጣበትና ለነፃ ገበያው የሚተውበት ሁኔታ መፈጠር ይኖርበታል የሚለውን ተይዞ እየተሰራ ነው ማለት ነው። መንግስት ለነዳጅ ግብይት የሚያደርገውን ድጎማ ከማስወገድ ባሻገር እንደ ኤሌክትሪክ ያሉ አገልግሎቶች የክፍያ ተመንን ጨምሯል። በነባርና አዳዲስ ቀረጦች የሚሰበስበውን ገቢ የማሳደግ ውጥንም አለው። የኢኮኖሚ ማሻሻያው አካል የሆኑት እነዚህ እርምጃዎች በዜጎች ላይ የሚያስከትሉትን የኑሮ ውድነት ለመቋቋም መንግስት በዓመት 400 ቢሊዮን ብር ድጎማ በማድረግ ላይ እንደሚገኝ የመንግስት ኮሚኒኬሽን ሚኒስትሩ ለገሰ ቱሉ ተናግረዋል። ለአፈር ማዳበሪያ፣ ለነዳጅ፣ ለመድኃኒት፣ ለዘይት፣ ለመሰረታዊ ሸቀጦች ማለት ነው፣ ለከተማና የገጠር ልማታዊ ሴፍቲኔት እንዲሁም የመንግስት ሰራተኞች ደሞዝን ጨምሮ በዓመት ከ400 ቢሊዮን ብር በላይ ድጎማ በማድረግ ላይ ይገኛል። ይህ እንደተጠበቀ ሆኖ መንግስት በብዙ የበጀት ጫና ውስጥ ሆኖ የሚያደርጋቸው ድጎማዎች በድጎማው ታሳቢ የተደረጉ የህብረተሰብ ክፍሎች
በሚፈለገው መጠን ተጠቃሚ መሆናቸውንም ማረጋገጥ ያስፈልጋል። በዓለም አቀፉ የገንዘብ ድርጅት $3.4 ቢሊዮን ብድር የሚደጎመው የተራዘመ የብድር አቅርቦት የተባለ መርሃ ግብር የተለጠጡ ዓላማዎች ያሉት ነው። የገቢና የወጪ ንግድ ሚዛን ጉድለትን ማድረቅ፣ መንግስት የሚከተለውን የገንዘብ ፖሊሲ በማዘመን የዋጋ ግሽበትን መግታት፣ ሀገሪቱን ያጎበጠውን ዕዳ ማቃለልና የመንግስት የልማት ድርጅቶችን የፋይናንስ አቅም ማጠናከር በመርሃ ግብሩ ተካተዋል። ዓለም አቀፉ የገንዘብ ድርጅት የመርሃ ግብሩን አካሄድ በየ3 ወራት ልዩነት እየገመገመ የተፈቀደውን ብድር ይለቃል። ሁለተኛው የተራዘመ የብድር አቅርቦት ግምገማ መጠናቀቅ ለ48 ወራት በሚዘልቀው መርሃ ግብር ከተፈቀደው ብድር ውስጥ የጠቅላይ ሚኒስትር አብይ አህመድ መንግስት $248 ሚሊዮን እንዲያገኝ መንገድ ጠርጓል። ይህ ኢትዮጵያ ከሐምሌ ጀምሮ ባሉት 6 ገደማ ወራት ከዓለም አቀፉ የገንዘብ ድርጅት ብቻ የተበደረችውን የገንዘብ መጠን ወደ $1.6 ቢሊዮን ያደርሰዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።